ኢትዮጵያዊነት ኩራታችን ነው በደማችን ያለ የማይጠፋ ነው ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ ከዛ በኋላ አይሰራም አሁን አለመጀመር ማለት ነው አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል ማንንም አይሞትልህም ሞራል ይሰጣል እንጂ አይሞትልህም መጨረሻ የምትሞተው አንተው ነህ አያዋጣም ከበደ ያለ ተሰማ አለ ይባል አያዋጣም ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን እና አንፈልግም ልማት ነው እንፈልገው ሰላም ነው እንፈልገው ከማንም ጋር ግጭት ለመድረግ ፍላጎት የለንም ከገባን ግን ግልጽ ነው ውጤቱ አስተማማኝ አቅም ነው ያለን ማንም አያቆመንም ይሄ ግልጽ መሆን አለበት ማንም አያቆመንም ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል ወደ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎች ውሃ መጠጫ ቦታ ነው ስለሌለን እናልቃለን የሚባል ነገር ትርጉም የለውም የ21ኛ ክፍለ ዘመን አስተሳሰብ አይደለም የወደብ አገልግሎት እንደ ነዳጅ እንደ ባንክ አገልግሎት እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው ተራራና ወንዝ መቁጠር አይደለም ባህር የሚገባበት መሬት አለን የለንም አይደለም አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተይዶ የኢትዮጵያ ሕዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ ነው ከፖለቲካ ለቃለሁ የፖለቲካ ደንቆሮ ነኝ ማለት ነው አይገባኝም ማለት ነው ደደብ ነኝ ማለት ነው ይሄ ጉዳይ እንዳውም የባህር በር የማግኘት እድላችንን የሚያረቅ ነው የሚያወሳስብ ነው ከዚህ በኋላ በጎረቤት አካባቢ ያሉ ሀገሮች ሁሉ ኢትዮጵያን በስጋት ነው የሚያዩት በፍርሃት ነው የሚያዩት 130 ሚሊዮን ህዝብ ነው ያለኝ ብለ ከ2 ሚሊዮን ከ3 ሚሊዮን ህዝብ ጋር ራስን በጉልበት ማነጻጸር ከጀመርክ በኋላ ማንንም ጎረቤት ሀገር በስጋት ነው በፍርሃት ነው ከነዚህ ሀገሮች ጋር ነገ በሰላማዊ መንገድ በጥቅም ልውውጥ በዲፕሎማሲ የባህር በር ጥያቄያችንን ለማሳካት የምናደርገው ጥረት ሁሉ ችግር ውስጥ ነው ማይቻል ነው ስለዚህ ለኢትዮጵያ የባህር በር ማስገኘት የሚፈልግ መሪ በዚህ ወቅት አገሪቱ በጦርነት እየታመሰች በጦርነት በኃይል የባህር በር አመጣለሁ ብሎ አይፎክርም ይሄ የኢትዮጵያ የባህር በር እንዳታገኝ የሚፈልግ መሪ አመለካከት አካሄድ አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው በጉልበት እንያዘው ብንል ግን ኢትዮጵያ እስካሁን ድረስ ዓለም አቀፍ ሕግን በማክበር እንጂ ዓለም አቀፍ ሕግን በመጣስ የምትታወቅም አይደለችም የምትጠቀምም አይደለችም ያን አካባቢ በጉልበት ተማሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል ተማሙተን ልንይዘው እንችል ይሆናል ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም በሰዎቹ አባባል ፓራያ ስቴት ነው የምንሆነው የተነጠልን የተወገዝን አገር ነው የምንሆነው በአሁኑ ሰዓት መነገድ ይኖርብናል በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል ከጠቀሜታ አንፃር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው ስለሆነም ወደቡም ያዝነው ማልያዝነው ለውጥ አያመጣም ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖርንም የተነጠልን የተወገዝን አገር እንሆናለን ፓራያ ስቴት እንሆናለን በእንደዚህ አይነት ሁኔታ ከድህነት መላቀቅ የምንችል አይደለንም ዶክተር አብይ አካሄድ ሻዕቢያን ግብጽን ብቻ አይደለም መላው ዓለም ላይ ያለውን ኃይል ያስፈራል
ምክንያቱም ይሄ ሰው በአጭር ጊዜ ኢትዮጵያ ከአፍሪካ በኢኮኖሚ ሁለተኛ ከዛ በኋላ ደግሞ በአጭር ጊዜ መልሳ አጭር ጊዜ ነው በዘመናት የኖረች ሀገር ውስጥ ባቀደው ጊዜ ትሆናለች። ጥያቄ የለውም። አንደኛ እንደምትሆን ይታወቃል። ያላት የነዳጅ ክምችት፣ ያላት የተፈጥሮ ሀብት፣ ይህን ደግሞ መቀየር የሚችል ለውጥን መምራት የሚችል ኃይል መኖሩ ብዙን ዓለም እጅግ በጣም ከሚፈልገው በላይ ስለሚያስደነግጠው ዘመቻው አንድ እንዳይመስላችሁ ፈርጀ ብዙ ዘመቻ ነው ጸረ ጠቅላይ ሚኒስትር ዶክተር አብይ አህመድ ያለውና አሁን ዶክተር አብይ ማድረግ ሲገባው ያላደረገው ሳይሆን የምናገኘው አያደርገውም ብለን የምናስበውን ነገር አድርጓቸው አይቻልም የሚባለው መንፈስ ይቻላል፣ ኢትዮጵያ ትችላለች የሚለውን በስነ ስርዓት አሳይቷል። የባህር ኃይሉ ቁመና ከምን ይመነጫል? ከአጠቃላይ ሰራዊቱ ቁመና ይመነጫል። አዎ ለምን አየር ኃይሉ ይሄ የምድር ኃይሉ የኮማንዶ ሌላው እግረኛ ተዋጊ እነዚህ እዞች የነሱ ቁመና እና ሌላው ቴክኖሎጂ ይሄ ሳይበር ክፍሉ በከፍተኛ ደረጃ የተጠናከረ ነው። አሁን ሌሎች ትልልቅ ማሰልጠኛዎች አሉት መከላከያ። እነዚህ ደግሞ ዘመናዊ ትጥቅ ታጥቀዋል። ደጋግሜ እንደምለው ጠላትን በሩቁ የሚያስቀር ቁመና ያለው ሰራዊት ተገንብቷል። በሩቁ የሚያስቀር የውጭ ኃይል ወረራ ከማድረግ እንዲቆጠብ የሚያደርግ ማለት ነው። እኛ በቀይ ባህር አካባቢ የምንኖር ነን። ስትራቴጂክ የበላይነት መብት አለን ይህን ባህር ለመጠቀም በአስቸኳይ። እሺ ፕሮፌሰር አስራት አራቱ ሀያላን መንግስታት በወቅቱ በጣሊያን ቅኝ ግዛቶች ጉዳይ እልባት ለመስጠት በተነጋገሩበት ወቅት የኤርትራ ጉዳይ በተባበሩ መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። ሌላ የህዝብ ውሳኔ ሊካሄድ ይፈለጋል ከተባለ ይህ ሊካሄድ የሚችለው በሉዓላዊ የኢትዮጵያ መንግስት አስተናጋጅነት በኢትዮጵያ ህዝብ ብቻ ነው። የተከበሩ ፕሬዝዳንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን የአሁኑን ተጨባጭ ሁናቴ በመመርኮዝ የወንድማማቾች ደም መፋሰስ የቆመ መሆኑን፣ አሁን የሰፈነውን የሰላምና የዲሞክራሲያዊ ሂደት መሰረት በማድረግ የኢህአዴግንና የህዝባዊ ግንባር ሓርነት ኤርትራን ልዩ ግንኙነት በመጠቀም ወንድማማችና እህትማማች የሆኑትን ህዝቦች መካከል የዘለቄታ ቅራኔ እንዲወገድ እና በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤው እንዲያሳስብ ይህን ሐሳብ በአክብሮት አቀርባለሁ። የባህር በር ጥያቄ ማንሳት ወንጀልና ስህተት አይደለም። ታሪክን ብታውቁ መለስ ብላችሁ ይህን ጥያቄ ማንሳት ስህተት የሚሆንበት ምንም ምክንያት የለም። ታሪክን ካወቃችሁ በ1890 አካባቢ ኤርትሪያ በኢጣሊያ ከተያዘች በኋላ በመጥፎ የታሪክ አጋጣሚ ኢትዮጵያ የባህር በሯን አጣች። ያለፉት ትውልዶች ግን ኢትዮጵያ የባህር በሯን አጣለችና አንድ ጊዜ እጃችን አጣጥፈን እንቀመጣል አሉ። ለ60 ዓመት ኤርትሪያ ከኢትዮጵያ ከተነጠለች በኋላ ኢትዮጵያ የባህር በር ካጣች በኋላ
ከሁለተኛው ዓለም ጦርነት በኋላ ከፍተኛ የሆነ የዲፕሎማሲ ትግል ተደርጎ በጥሩ የታሪክ አጋጣሚ ኢትዮጵያና ኤርትራ አንድ መሆን ችለዋል። ኢትዮጵያ የባህር በር ማግኘት ትችላለች። እንደገና ከ30 ዓመት ጦርነት በኋላ በመጥፎ የታሪክ አጋጣሚ 83 ዓመተ ምህረት እናንተ ስልጣን ስትይዙ ኤርትራ ተገንጥላለች፣ ኢትዮጵያ የባህር በር አጣለች። ታዲያ መጪው ትውልድ ለምንድነው ተስፋ የሚቆርጠው? ያለፈው የታሪክ ሂደት እኮ ተስፋ ባለመቁረጥ የነበረውን መመለስ እንደሚቻል እኮ አሳይቷል ታሪክ። ነገ ከነገ ወዲያ በጥሩ የታሪክ አጋጣሚ በኢትዮጵያም በኤርትራም ጥሩ መንግስታት ለሀገር የሚቆረቆሩ ለህዝብ አንድነት የሚቆሙ ሲፈጠሩ እኮ ሁለቱ ህዝቦች አንድ ይሆናሉ። ኢትዮጵያም የባህር በር እኮ ታገኛለች። ይሄን ትግል በሰላማዊ ትግል ማድረግ ስህተት ወንጀል የሚሆነው ለምንድን ነው? የባድመ ጉዳይ ሲነሳ ትልቅ የሉዓላዊነት ጥያቄ ተደርጎ የሚነሳው፣ የባህር በር ጥያቄ ሲነሳ ትልቅ ወንጀልና ኃጢአት ተደርጎ የሚነሳው ለምንድን ነው? ትክክል እኮ አይደለም። እኛ ይሄን ሁሉ ለይተን ነው የምናየው። በባድመ ጉዳይ ደግፈናል ኢህአዴግን በጦርነቱ ሂደት፣ በሶማሌ ጉዳይ ኢህአዴግን ደግፈናል። ምክንያቱም ድርጅትንና አገርን ለያይተን 2 ደቂቃ ይቀረዋል ለያይተን ነው የምናየው። ስለዚህ በዚህ ደረጃ ያለውን የተንሻፈፈ አቋማችሁን ማስተካከል የሚጠበቅ ይመስለኛል። ምክር ቤት የኢትዮጵያ ህዝብ እንዲያምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም ካቢኔው አያውቀውም። የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ ሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር 2 ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው፣ እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ነው ባህር አቋቁመን